ኦሪት ዘሌዋውያን ምዕራፍ 8 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አሮንን ከእርሱም ጋር ልጆቹን ልብሱንም የቅብዓቱንም ዘይት ለኃጢአት መሥዋዕትም የሆነውን ወይፈን ሁለቱንም አውራ በጎች የቂጣውንም እንጀራ ሌማት ውሰድ። ማኅበሩንም ሁሉ ወደ መገናኛው ድንኳን ደጃፍ ሰብስባቸው። ሙሴም እግዚአብሔር እንዳዘዘው አደረገ። ማኅበሩ ሁሉ ወደ መገናኛው ድንኳን ደጃፍ ተሰበሰቡ። ሙሴም ማኅበሩን እግዚአብሔር ይደረግ ዘንድ ያዘዘው ነገር ይህ ነው አላቸው። ሙሴም አሮንንና ልጆቹን አቀረበ፣ በውኃም አጠባቸው፣ ሸሚዝም አለበሰው፣ በመታጠቂያም አስታጠቀው፣ ቀሚስም አለበሰው፣ ኤፉድም ደረበለት። በብልሃትም በተጠለፈ ቋድ አስታጠቀውና በእርሱ ላይ አሰረው። የደረት ኪስ በእርሱ ላይ አደረገ። በደረቱ ኪስም ውስጥ ኡሪምንና ቱሚምን አኖረበት። እግዚአብሔርም ሙሴን እንዳዘዘው በራሱ ላይ መጠምጠሚያውን አደረገ። በመጠምጠሚያውም ላይ በፊቱ በኩል የተቀደሰውን አክሊል ቅጠል የሚመስለውን የወርቅ ምልክት አደረገ። ሙሴም የቅብዓቱን ዘይት ወሰደ፣ ማደሪያውንና በውስጡ ያለውን ሁሉ ቀብቶ ቀደሳቸው። ከእርሱም በመሠዊያው ላይ 7 ጊዜ ረጨ። ይቀድሳቸውም ዘንድ መሠዊያውንና ዕቃውን ሁሉ የመታጠቢያውን ሰንና መቀመጫውን ቀባ። ከቅብዓቱም ዘይት በአሮን ራስ ላይ አፈሰሰ፣ ይቀድሰውም ዘንድ ቀባው። እግዚአብሔርም ሙሴን እንዳዘዘው ሙሴ የአሮንን ልጆች አቀረበ፣ ቀሚሶችንም አለበሳቸው፣ በመታጠቂያም አስታጠቃቸው፣ ቆብም ደፋባቸው። የኃጢአትንም መሥዋዕት ወይፈን አቀረበ። አሮንና ልጆቹም በኃጢአቱ መሥዋዕት ወይፈን ራስ ላይ እጃቸውን ጫኑ፣ አረደውም። ሙሴም ደሙን ወስዶ በጣቱ የመሠዊያውን ቀንዶች ዙሪያ ቀባ፣ መሠዊያውንም አነጻው፣ ደሙንም ከመሠዊያው በታች አፈሰሰው። ያስተሰርይለትም ዘንድ ቀደሰው። በሆድ ዕቃውም ላይ ያለውን ስብ ሁሉ የጉበቱንም መረብ ሁለቱንም ኵላሊቶች ስባቸውንም ወሰደ። ሙሴም በመሠዊያው ላይ አቃጠለው። እግዚአብሔርም ሙሴን እንዳዘዘው ወይፈኑን፣ ቁርበቱንም፣ ሥጋውንም ፈረሱንም ከሰፈሩ ውጭ በእሳት አቃጠለ። ለሚቃጠል መሥዋዕትም የሚሆን አውራ በግ አቀረበ። አሮንና ልጆቹም በአውራው በግ ራስ ላይ እጃቸውን ጫኑ፣ አረደውም። ሙሴም ደሙን በመሠዊያው ዙሪያ ረጨው። አውራውንም በግ በየብልቱ ቈረጠ። ሙሴም ጭንቅላቱን ብልቶቹንም ስቡንም አቃጠለ። የሆድ ዕቃውንና እግሮቹንም በውኃ አጠበ። ሙሴም አውራውን በግ ሁሉ በመሠዊያው ላይ አቃጠለው። ይህ ጣፋጭ ሽታ እንዲሆን የሚቃጠል መሥዋዕት ነበረ። እግዚአብሔር ሙሴን እንዳዘዘው ለእግዚአብሔር የእሳት ቁርባን ነበረ። ለቅድስናም የሚሆነውን ሁለተኛውን አውራ በግ አቀረበ። አሮንና ልጆቹም በአውራው በግ ራስ ላይ እጃቸውን ጫኑ፣ አረደውም። ሙሴም ከደሙ ወስዶ የአሮንን የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት አስነካው። የአሮንንም ልጆች አቀረበ። ሙሴም የቀኝ ጆሮአቸውን ጫፍ፣ የቀኝ እጆቻቸውንም አውራ ጣት፣ የቀኝ እግራቸውንም አውራ ጣት ከደሙ አስነካ። ሙሴም ደሙን በመሠዊያው ዙሪያ ረጨ። ስቡንና ላቱን በሆድ ዕቃውም ላይ ያለውን ስብ ሁሉ የጉበቱንም መረብ ሁለቱንም ኵላሊቶች ስባቸውንም ቀኝ ወርቹንም ወሰደ። በእግዚአብሔር ፊት ካለው ከቂጣው እንጀራ ሌማት አንድ የቂጣ እንጐቻ፣ አንድም የዘይት እንጀራ፣ አንድም ስስ ቂጣ ወስዶ በስቡና በቀኝ ወርቹ ላይ አኖራቸው። ሁሉንም በአሮንና በልጆቹ እጆች ላይ አደረገ። በእግዚአብሔርም ፊት ለመወዝወዝ ቁርባን ወዘወዛቸው። ሙሴም ከእጃቸው ተቀብሎ በመሠዊያው በሚቃጠለው መሥዋዕት ላይ አቃጠለው። የጣፋጭ ሽቱ መቀደሻ ነበረ፣ እርሱም ለእግዚአብሔር የእሳት ቁርባን ነበረ። ሙሴም ፍርምባውን ወስዶ በእግዚአብሔር ፊት ለመወዝወዝ ቁርባን ወዘወዘው። እግዚአብሔር ሙሴን እንዳዘዘው ይህ ለቅድስና ከታረደው አውራ በግ የሙሴ ዕድል ፈንታ ሆነ። ሙሴም ከቅብዓቱ ዘይትና በመሠዊያው ላይ ካለው ከደሙ ወስዶ በአሮንና በልብሱ ላይ በልጆቹና በልጆቹ ልብስ ላይ ረጨው። አሮንንና ልብሱንም ልጆቹንም የልጆቹንም ልብስ ቀደሰ። ሙሴም አሮንንና ልጆቹን አላቸው፣ ሥጋውን ከመገናኛው ድንኳን ደጃፍ ቀቅሉ፣ አሮንና ልጆቹ ይበሉታል ብዬ እንዳዘዝሁ በዚያ እርሱንና በሌማቱ ያለውን የቅድስናውን እንጀራ ብሉ። ከሥጋውና ከእንጀራውም የተረፈውን በእሳት ታቃጥሉታላችሁ። 7 ቀን ይክናችኋልና የክህነታችሁም ቀን እስኪፈጸም ድረስ 7 ቀን ከማኅበሩ ድንኳን ደጃፍ አትውጡ። በዚህ ቀን እንደ ተደረገ ለእናንተ ለማስተስረያ ይደረግ ዘንድ እንዲሁ እግዚአብሔር አዘዘ። እግዚአብሔር እንዲሁ አዝዞኛልና እንዳትሞቱ በመገናኛው ድንኳን ደጃፍ ሌሊቱንና ቀኑን 7 ቀን ተቀመጡ፣ የእግዚአብሔርንም ሥርዓት ጠብቁ። አሮንና ልጆቹም እግዚአብሔር በሙሴ እጅ ያዘዘውን ሁሉ አደረጉ። ኦሪት ዘሌዋውያን ምዕራፍ 9 በስምንተኛውም ቀን እንዲህ ሆነ፣ ሙሴ አሮንንና ልጆቹን የእስራኤልንም ሽማግሌዎች ጠራ። አሮንንም አለው፣ ስለ ኃጢአት መሥዋዕት ከመንጋው እምቦሳውን፣ ስለሚቃጠል መሥዋዕት አውራውን በግ ነውር የሌለባቸውን ወስደህ በእግዚአብሔር ፊት አቅርባቸው።
የእስራኤልንም ልጆች ዛሬ እግዚአብሔር ይገለጥላችኋልና ለኃጢአት መሥዋዕት አውራ ፍየልን፣ ለሚቃጠል መሥዋዕት ነውር የሌለባቸውን አንድ ዓመት የሆናቸውን እምቦሳና ጠቦትን፣ ለደኅንነትም መሥዋዕት በሬንና አውራን በግ በዘይትም የተለወሰ የእህልን ቍርባን በእግዚአብሔር ፊት ይሠዉ ዘንድ ውሰዱ ብለህ ንገራቸው። ሙሴም ያዘዛቸውን ወደ መገናኛው ድንኳን ደጃፍ አመጡ። ማኅበሩም ሁሉ ቀርበው በእግዚአብሔር ፊት ቆሙ። ሙሴም ታደርጉት ዘንድ እግዚአብሔር ያዘዘው ይህ ነው፣ የእግዚአብሔርም ክብር ይገለጥላችኋል አለ። ሙሴም አሮንን ወደ መሠዊያው ቀርበህ የኃጢአትህን መሥዋዕትና የሚቃጠለውን መሥዋዕትህን ሠዋ፣ ለራስህና ለሕዝብህም አስተስርይ፣ እግዚአብሔርም እንዳዘዘ የሕዝቡን ቍርባን አቅርብ፣ አስተስርይላቸውም አለው። አሮንም ወደ መሠዊያው ቀርቦ ስለ ራሱ ኃጢአት መሥዋዕት የሆነውን እምቦሳ አረደ። የአሮንም ልጆች ደሙን አቀረቡለት። ጣቱንም በደሙ ውስጥ ነክሮ የመሠዊያውን ቀንዶች አስነካ፣ ደሙንም ከመሠዊያው በታች አፈሰሰው። እግዚአብሔርም ሙሴን እንዳዘዘው ከኃጢአቱ መሥዋዕት ስቡንና ኵላሊቶችን የጉበቱንም መረብ በመሠዊያው ላይ አቃጠለ። ሥጋውንና ቁርበቱንም ከሰፈሩ ውጭ በእሳት አቃጠለ። የሚቃጠለውንም መሥዋዕት አረደ። የአሮንም ልጆች ደሙን አመጡለት፣ እርሱም በመሠዊያው ላይ በዙሪያው ረጨው። የሚቃጠለውንም መሥዋዕት በየብልቱ ራሱንም አመጡለት፣ እርሱም በመሠዊያው ላይ አቃጠለው። የሆድ ዕቃውንም እግሮቹንም አጠበ፣ በመሠዊያውም በሚቃጠለው መሥዋዕት ላይ አቃጠለው። የሕዝቡንም ቍርባን አቀረበ። ስለ ሕዝቡ ለኃጢአት መሥዋዕት የሆነውን ፍየል ወስዶ አረደው፣ ስለ ኃጢአትም እንደ ፊተኛው ሠዋው። የሚቃጠለውንም መሥዋዕት አቀረበ፣ እንደ ሥርዓቱም አደረገው። የእህሉንም ቍርባን አቀረበ፣ ከእርሱም እፍኝ ሙሉ ወስዶ በጥዋት ከሚቃጠለው መሥዋዕት ሌላ በመሠዊያው ላይ አቃጠለው። ስለ ሕዝቡ የሆነውን የደኅንነት መሥዋዕት በሬውንና አውራውን በግ አረደ። የአሮንም ልጆች ደሙን አመጡለት፣ በመሠዊያውም ላይ በዙሪያው ረጨው። የበሬውንና የአውራውንም በግ ስብ፣ ላቱንም፣ የሆድ ዕቃውንም የሚሸፍነውን ስብ፣ ኵላሊቶቹንም የጉበቱንም መረብ አመጡለት። ስቡንም በፍርምባዎቹ ላይ አደረጉ፣ ስቡንም በመሠዊያው ላይ አቃጠለ። እግዚአብሔርም ሙሴን እንዳዘዘው አሮን ፍርምባዎቹንና ቀኝ ወርቹን በእግዚአብሔር ፊት ለመወዝወዝ ቍርባን ወዘወዘው። አሮንም እጆቹን ወደ ሕዝቡ ዘረጋ፣ ባረካቸውም። የኃጢአቱንም የሚቃጠለውንም የደኅንነቱን መሥዋዕት ከሠዋ በኋላ ወረደ። ሙሴና አሮንም ወደ መገናኛው ድንኳን ገቡ፣ ወጡም፣ ሕዝቡንም ባረኩ። የእግዚአብሔርም ክብር ለሕዝቡ ሁሉ ተገለጠ። እሳትም ከእግዚአብሔር ዘንድ ወጣ፣ በመሠዊያውም ላይ የሚቃጠለውን መሥዋዕት ስቡንም በላ። ሕዝቡም ሁሉ አይተው እልል አሉ፣ በግምባራቸውም ወደቁ። ኦሪት ዘሌዋውያን ምዕራፍ 10 የአሮንም ልጆች ናዳብና አብዩድ በየራሳቸው ጥናውን ወስደው እሳት አደረጉበት፣ በላዩም ዕጣን አኖሩበት። በእግዚአብሔርም ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ። እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ። ሙሴም አሮንን እግዚአብሔር ወደ እኔ በሚቀርቡ እቀደሳለሁ፣ በሕዝቡም ሁሉ ፊት እከበራለሁ ብሎ የተናገረው ይህ ነው አለው። አሮንም ዝም አለ። ሙሴም የአሮንን አጎት የዑዝኤልን ልጆች ሚሳኤልንና ኤልጻፋንን ጠርቶ ቅረቡ፣ ወንድሞቻችሁንም ከመቅደሱ ፊት አንስታችሁ በሰፈር ወደ ውጭ ውሰዱአቸው አላቸው። እነርሱም ቀርበው አነሡአቸው። ሙሴም እንዳለ በቀሚሳቸው ከሰፈር ወደ ውጭ ወሰዱአቸው። ሙሴም አሮንን ልጆቹንም አልዓዛርንና ኢታምርን እንዳትሞቱ በማኅበሩም ሁሉ ላይ ቍጣ እንዳይወርድ ራሳችሁን አትንጩ፣ ልብሳችሁንም አትቅደዱ። እግዚአብሔር ስላቃጠለው ማቃጠል ግን ወንድሞቻችሁ የእስራኤል ቤት ሁሉ ያልቅሱ፣ የእግዚአብሔር የቅብዓት ዘይት በላያችሁ ነውና እንዳትሞቱ ከመገናኛው ድንኳን ደጃፍ አትወጡም አላቸው። እንደ ሙሴ ቃልም አደረጉ። እግዚአብሔርም አሮንን እንዲህ ብሎ ተናገረው፣ እንዳትሞቱ ወደ መገናኛው ድንኳን ስትገቡ አንተና ልጆችህ የወይን ጠጅና የሚያሰክርን ነገር ሁሉ አትጠጡ። ይህም ለልጃችሁ የዘላለም ሥርዓት ይሆናል። በተቀደሰውና ባልተቀደሰው በርኩስና በንጹሕም መካከል ትለያላችሁ። እግዚአብሔርም በሙሴ ቃል የነገራቸውን ሥርዓት ሁሉ ለእስራኤል ልጆች ታስተምራላችሁ። ሙሴም አሮንን የተረፉለትንም ልጆቹን አልዓዛርንና ኢታምርን አላቸው፣ ቅዱስ ቅዱሳን ነውና ለእግዚአብሔር ከሆነው ከእሳት ቁርባን የቀረውንም የእህሉን ቁርባን ውሰዱ፣ ቂጣም አድርጋችሁ በመሠዊያው አጠገብ ብሉት። እግዚአብሔርም እንዲህ አዝዞኛልና።
ለእግዚአብሔር ከሆነው ከእሳት ቁርባን ለአንተም ለልጆችህም የተሰጠ ሥርዓት ነውና በቅዱሱ ስፍራ ትበሉታላችሁ። እነዚህም ከእስራኤል ልጆች ከደኅንነት መሥዋዕቶች ለአንተና ለልጆችህ ሥርዓት እንዲሆኑ ስለ ተሰጡ የሚወዘወዘውንም ፍርምባ የሚነሣውንም ወርች አንተ ከአንተ ጋርም ልጆችህ ሴቶች ልጆችህም በንጹሕ ስፍራ ትበላላችሁ። የሚነሣውን ወርች የሚወዘወዘውንም ፍርምባ በእግዚአብሔር ፊት ለመወዝወዝ ቁርባን እንዲወዘውዙ የእሳት ቁርባን ከሆነው ስብ ጋር ያመጣሉ። እግዚአብሔር እንዳዘዘ ለአንተ ከአንተ ጋርም ለልጆችህ የዘላለም ሥርዓት ይሆናል። ሙሴም የኃጢአቱን መሥዋዕት ፍየል እጅግ ፈለገው፣ እነሆም ተቃጥሎ ነበር። ሙሴም የቀሩትን የአሮንን ልጆች አልዓዛርንና ኢታምርን ተቈጥቶ ቅዱሰ ቅዱሳን ነውና የሕዝቡንም ኃጢአት እንድትሸከሙ በእግዚአብሔርም ፊት እንድታስተሰርዩላቸው ለእናንተ ሰጥቶታልና ስለ ምን የኃጢአትን መሥዋዕት በቅዱስ ስፍራ አልበላችሁም? እነሆ ደሙን ወደ መቅደሱ ውስጥ አላገባችሁትም። እኔ እንዳዘዝሁ በቅዱስ ስፍራ ውስጥ ትበሉት ዘንድ ይገባችሁ ነበር አላቸው። አሮንም ሙሴን እነሆ ዛሬ ኃጢአታቸውን መሥዋዕት የሚቃጠለውን መሥዋዕታቸውን በእግዚአብሔር ፊት አቀረቡ፣ ይህም ሁሉ ደረሰብኝ። ዛሬስ የኃጢአት መሥዋዕት በበላሁ ኖሮ በእግዚአብሔር ፊት መልካም ኖሮአልን? አለው። ሙሴም ሰማ፣ በፊቱም መልካም ሆነ።